እሺ ሳሚ ቴንክ ዩ ስለሰጠን ሀሳብ እናወራበታለን እንመለሳለን። ግን ለሌሎችም እንትን ስላልሆነ ያንና ሙስሊሙ ይክን ቶክ ሀሳባችሁን እንትን ማለት ትችላላችሁ። ሙስሊሙ ያወራል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓስ። በተረፈ ክርስቲያኖች አዶናይ ሰላም ለእናንተ ይሁን ብያለሁ። አዶናይ እንዴት ነው? ያው ልተዋወቅ ነው ዛሬ የመጡት ዋናው ማለት ነው። ስታወራ ስለማይሰማ ሚውት አደርግልሃለሁ። እንደዛ እያደረግን እንቀጥላለን። እሺ እሺ፣ እንኳን ደህና መጣ። ቴንክ ዩ ደስ ብሎኛል ስለገባ። ያው የመጣሁበት 2 ነጥብ ነው። አንደኛው ነገር ምንድን ነው አንተ የመጣውን ጆርኒ ያው ብዙም የሚረዳክ ሰው አለ ብዬ አላስብም። አብዛኛው ጊዜ የተሳሳተ አመለካከት ለአንተ ከመስጠት የተለየ ነገር ትክክለኛ አንተ እሰማለሁ እንዴ? ሰማለህ ጃ ሙስሊሙ ቀጥል። ኔት ነው እየተሰማ ነበር። ተቋርጦበት ነው አይ ቲንክ። ሙስሊሙ ይሰማሃል? አይ ቲንክ ከተመለሰ አስገባው። ካስወጡታል መሰለኝ፣ ኔትወርክ አስወጡታል መሰለኝ። ግን ሮሜ 7ን ከሮሜ 8 ጋር በአንድ ላይ ብታነበው ጥሩ ነው። አዶንዬ እዛ ጋር ስለ እምነት አይደለም እያወራ ያለው፣ እንደ ዓለምን ከለከለ የሚል ነገር የለም እና ይሄ በጥንቃቄ ብታየው ጥሩ ነው። ሮሜ 7 ግን ሶፋ ከርሱ ወጣ ቢልም አሁን ያለን ኮንቨርሴሽን በጣም ሪስፔክትፉል በጣም ኮርዲያል ነው አይደል? የሆነ እንደዚህ ኔጌቲቭ ኤነርጂ ፊል እኔ አላረኩም በበኩሌ። ቴንክ ዩ ሳሚ። እሺ ፎር ዛት እሺ ተባረክ። እሺ ጃቢር በሚለው አስገባ። ያው ጊፍት የሚሰጥ ማለት ነው የራሱ ነው። ጃቢር ሌላኛው አካውንት ነው ሳቡት፣ ሌላኛው አካውንቱ ነው ከስር። በዚህ አጋጣሚ ደግሞ ከስር ክርስቲያን ወገኖች በእስልምና በኩል ያለውን ሂድበት ብትሉኝ፣ አሁን እሱ አዶኒ ሙስሊም አይደለም። እስልምና ላይ እንዲህ ነው ብዬ ማውራቱ ኢትስ ቢ ፖይንትለስ ከአዶኒ ጋር እያወራን እና ከርዕስ ላለመውጣት ብዬ ነው። ችግር የለም ላይ ስታክ እናክ ጃቢር ፊት ለፊት አልወጣልኝም እና ልሳበው ሞዴሬተር አድርገኝና ልሳበው። አዶኒ ፎሎ መልሰኝ። እኔ ፎሎ አድርጌሃለሁ አዶኒ፣ ፎሎ መልስልኝና ከዛ በውስጥ መስመርም እናወራለን። በነገራችን ላይ በትሪኒቲ ጉዳይ ላይ መቼ ትገባለህ? ፕሮግራም ከያዝክ ልጠይቅህ። በቃ በውስጥ መስመር እናወራለን። ጻፍልኝ። ሪኩዌስት ካላት ሪኩዌስት አድርግ። ሪኩዌስት ላይ እየፈለገ ይሆናል ወይ ደግሞ ሪኩዌስት ላይ ጃ እስከዛ ወይ ሳሚ ወይ ያ አራት ላላችሁ እስኪ ይገባልስ። ኦኬ አሰነ መግባት ይፈልጋል። ጥያቄ ካላችሁ ያው እንድታስገባችሁ ነው። ጃ ቶፕ ጊፍት ሊስት ላይ ያለው 10ኛ አካባቢ ላይ ታገኘዋለህ። በሴም አይነት ፕሮፋይል ስለሆነ እሺ ይሰማል። አሁን ሰማላው። አዎ ምን እንደሆነ እኔ እንጃ አስወጣኝና አላስገባም ማለት መልሶ በዛ ትሰማለህ። እሺ ምንድነው? አንደኛ ነገር ከአዶናይ ጋር ለመታወቅ ነው የመጣሁት። ሁለተኛ ነገር ደግሞ ጥሪ ላቀርብለት ነው የመጣሁትና አንደኛው ነገር ምንድነው አዶናይ እኔም ልክ አንተ ያሳለፍኩን ጆርኒ ያሳለፈ ወደ እስልምና ሃይማኖት የመጣው ሰው ነኝ እና ያው አንተ እያሳለፍክ ያለከውን ጆርኒ ላይ ኮምፕሊትሊ አንተ ያለህን ነገር እያሳለፍክ ያለውን ነገር የምትናገረውን ነገር አንተ ብቻ ነው የምትረዳው። ምናልባት በአንተ መንገድ ላይ ያለ ሰው ነው ይህን ነገር አንደርስታንድ ሊያደርግ የሚችለው ማለት ነው። በተረፈ ግን ለአንተ የተለየ ስም ከመስጠት ወይ ደግሞ ድሮንም እንዲነበረ ምናምን ከማለት የተለየ ነገር እንትን አይልም እና
ምንድነው ማለት አንተም ጥናቶችን አርገክ ይሄ የነፍስ ጥያቄ አለ ከዛ ነገር አንፃር ጥናቶችን አርገህ ይደርሳል እና ይሄ ዋናው ፖይንቱ ምንድነው ሲባል ለአምላክ ያለክ ፍቅር ነው ገባ አምላክን የመፈለግ አምላክን የመጠማት በስነ ስርዓት አምላክን የመያዝ አምላክን የመገዛት በቃ ይሄ ፍላጎት ነው እዚህ ድረስ የሚያመጣን እንጂ በመታጠናበት በመታሳልፈው ባሳለፍከው ጊዜያት ውስጥ የሆነ ጎመን ምናምን ብትተክል ሸጠክ ምናምን ነገር አሪፍ ነገር ኢንከም ማግኘት ትችላለህ ግን ያ ሳይሆን ከዓለማዊ ነገር ይልቅ ያው መንፈሳዊ ህይወትን የነፍስን ጥያቄ በማስቀደም አምላክን አንደርስታንድ በመናረገው ላይክ በገባን ለኛ ውስጣችን ሰላም በሰጠን መንገድ ስንፈልገው እንግዲህ እኛ በገባን አንደርስታንድ ባደረግነው መንገድ አምላክን እናገኘዋለን ማለት ነው ያ ነው እየሆነ ያለው ማለት ነው ያ ነገር ነው የተፈጠረው አልহামዱሊላህ እኔ አምላኪን ያ ልገዘው የምፈልገው ሰላም የሚሰጠኝን አምላኪን በትክክለኛ መንገድ አግኝቼው ለለፈውት ነገር ትክክለኛ በቃ ክሬዲት ተሰጥቶኛል ብዬ አምናለሁና ተመሳሳይ ነገር አሳልፈናል ብዬ አምናለሁና እያንዳንዶቹ እንደም ያንተን ድምጹላ አስተጋባለሁ ምክንያቱም ቀኔም እኮ እንዲነበርኩ ምናምን ብዬ ምክንያቱም እኔም ወደ ቲክቶክ መንደር ስመጣ ክርስትና ሃይማኖት ላይ ያሉኝን ጥያቄዎች ለማስመለስ ነበር እንግዲህ ሳላስበው ሙስሊም ሆናለሁ ብዬ አንድ ቀን ማስብ ያለቅም ግን ያው በቃ የነፍስ ያሉኝን ጥያቄዎች ከዙረት የሚያስቆመኝን አሁን ደረስኩ የምልበትን ጠቅላላ መልስ እስልምና ስለሰጠኝ ነው ወደ እስልምና የመጣሁት ማለት ነውና ይሄ ነው በቃ ፖይንቱ ሌላ ምንም ነገር የለውም እና እዚህ ጋር የሆኑ ሰዎችን ለማሳነስ የሆኑ ሰዎችን ለማተለቅ ወይ ደግሞ የሆነ እንዴት ነው ፎሎወርስ ፍለጋው ተጽዕኖ ለመፍጠር የሚደረግ ነገር ሳይሆን የነፍስ ጥያቄ ነው እኔ አሁን በጣም ብዙ ይሄ መንፈሳዊ ህይወት ላይ ያሉ ሰዎች የማይገባቸው አይ ቲንክ ከዛ እረፍት ይልቅ ይሄኛው አንዶቹን የማሳነስ አንዶቹን የማተለቅ ነገር ስላለ ብዙ ጊዜ እንተላለፋለን አንግባባም ግን ያው እኔ አዶናይንም ፊል ሳረገው እኔ የሚያለፍኩበት መንገድ ስለሆነ እኛ ይሄን መንገድ እኔ ተጉዣለሁ አዶናይም እየተጓዘ ነው ኢንሻአላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ እኔ ምክንያቱም እነዛ መልሶችን እንደሚሰጥ በጣም እኛም ታገለናል ብዙ አመት ማለት ነውና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም እርግጠኛ ነኝ ግን የነፍስ ጥያቄ አለበት አምላክን በጣም ይወዳል ሰምቻቸዋለሁ ቪዲዮዎቹን አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል ስለዚህ ያንን ነገር እያደረገ ነው ማለት ነውና ምን ይባላል አባባሉ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለውና ቁጭ ካለ ወዲያ ያለ የተሻለ ነው ይው ማለት ሰው ነው ሰው አህያ አይደለም አህያ ነው የተጫነበትን ምንድነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው እኛ ደግሞ አህዮች አይደለንም ያው ሁሉም ነገር አይጫንብንም ስለዚህ ኩዌስችን እናደርጋለን የተጫነብንም ላይክ ክርስቲያን በሆንበትም ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ኢቭን የሆነ ቅር እያለን ወይ ደግሞ ለሊት ላይ እንጸልይበታለን ወይ በጾም የሚፈታ ነው ብለን የምናልፈው ነገር የለም ኩዌስችን እናደርጋለን ያንን ነገር ሊመለስልንና አንደርስታንድ ልናደርገው ይገባል ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን በጣም አስቸጋሪ ነው በፍርሃት እንኳን ከአምላክ ጋር ይቀርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም ገባችሁ አይደለ ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንፃር የዚህ የነፍስ ጥያቄ ስላለብን ይህን ሁሉ እርምጃ የተራመር ነው ማለት ነው እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለኔ ምን ያህል በጊዜው ከባድ እንደነበረ ነው ያውቃሉ እስልምና ሃይማኖት መቀበል ለኔ ከባድ ነበር ምክንያቱም የአረብ ሃይማኖት ነው ብዬ ነው ማስበው ኢትዮጵያዊ ነኝ ከኢትዮጵያዊነት አንፃር ስለ ኦርቶዶክስ ሃይማኖት ነበርኩ እንዴት ያሉ ነገሮች እንዳሉ ታውቃላችሁ ገባችሁ አይደል ስለዚህ እኔ እንደውም እስልምና መቀበል በጣም ከባድ ነው ብያችኋለሁ ከሱ ይልቅ ከክርስትና መውጣት ለኔ በጣም ከባድ ነበር በህይወቴ በጣም ብዙ ላይፍ ስታይልን መቀየር እኔ አሁን አዶናይም በጣም ነው ማደንቀው ምክንያቱም ምን እንደነበረ እናውቃለን አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጊነስት እንደሚሆኑበት ይሄ ግልጽ ነገር ነውና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነውና ከዚህ አንፃር ልትደነቅ ይገባል እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል ለዛም ማቀቅ ሆነ ሜቢ እኔም ስለተማር ብዙ ጊዜ መጣ ነበር ምናልባት በዛ ይተይል ሊሆን ይችላል
ያው ብነግርህ አሁን የምታውቃቸው ልጆች አሉ እማቀቅ ይመስለኛል። እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ ጊዜ አቀናለሁ እና ልታይ። ኦኬ እሺ። ኤኒሃው ምንድነው ወደ ሁለተኛ ጃይ በዚህ አጋጣሚ እንደው አሁን አንዲት ነገር ልበል። አሁን ነቢያቶች አምላክን በተከተሉበት ባመኑበት ባመለኩበት መንገድ ብለሃል እና የነቢያትና የሐዋርያት የነቢያት አምላክ ማን ነው በሚለው ርዕስ የውይይት ጥሪ ትቀበላለህ? አላህ የነቢያት አምላክ በሚለው ርዕስ ችግር የለም። ረያን ችግር መልካም ትቀበላለህ? አሁን አይደለም ሌላ ጊዜ ምን ታደርጋለህ መሰለህ? ቤት ናና ማውራት እንችላለን። የውይይት ጥሪ ውስጥ መግባት አያስፈልግም። አይ ከውስጥ ምንም የሚያስገባ ነገር የለም። ምንም የሚያስገባ እኔ ቤት ና እኮ አላልኩህም። እኔ ቤት እኮ እሺ፣ አንዴ ከውስጥ ነው ያልኩህ። እሺ፣ አውራና ጨርስ። እኔም አንተ ቤት አልመጣም። አይ እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። ማንም ቤት አይመጣም። ሁለታችንም ቤት እንከፍታለን በኮሆስት። ከዛ በኋላ የነቢያትና የሐዋርያት አምላክ ማን ነው? እውን አላህ የነቢያት አምላክ ነው ወይ? ከጥንት የነበሩ ነቢያት አላህም የቁርአኑን አላህ ያመልኩት ነበርን በሚለው ርዕስ ላይ ኢንተርናል ኤክስተርናል ኤቪደንሶችን ጠቅሰን እንነጋገራለን። እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። እኔ ቤት ና ብዬ አላስገድድህም። ሁለታችንም ከሆስት እንገባለን፣ እንወያያለን። ምን ታስባለህ? ፌር እንዲሆን ጨረስ። አንደኛ ነገር አዶናይን ላወራ ነው የመጣሁት። ሁለተኛ ነገር ደግሞ እዚህ ነገር ላይ ማውራት ስለፈለግ ና እኔ ቤት መጥተህ ማውራት እንችላለን። ኢኳል ግራውንድ በሆነ ላይ አታወራም? ይሄ ኢኳል በሆነ ግራውንድ አታወራም? የግድ አንተ ቤት መምጣት አለብህ? የግድ አንተ ቤት መምጣት እኔ እኮ የግድ አንተ እኔ ቤት ና አላልኩህም እኮ። አዎ ማውራት አንተን የፈለግከው። ስለዚህ እኔ ቤት ናና አውራ። አዶናይ አንዴ ያወራ፣ ለሱ ድል እንስጥ። ዱርዬ ኢኳል ቤት አይሆንም። እሺ ይሁን። እሺ ሀሳቦችን እያነሳን የተለያዩ ጉዳዮች ላይ እንወያያለን። የተለያዩ ዛሬ ስለሆነ እኔ አሁን ኦልሞስት ያለኝ 15 ደቂቃ ምናምን ነው። 11 ሰዓት መውጣት አለብኝ። ኮንክሉድ ብናደርገው የተሻለ ነው የሚለውን ሀሳብ እናንሳና አንዳንድ ደቂቃ ወይ ደግሞ ሁለት ደቂቃ ሳሚ 2 ደቂቃ ሰጣለሁ። በዛ ሀሳብ ኮንክሉድ አድርግና ሀሳብህን የዛሬውን ቶፒክ ሌላም ጊዜ ወይ ደግሞ ፓርቱ ብለን እንቀጥለዋለን። እኔ ግን ሀሳብ አልጨረስኩም ነበር። እንቀጥለዋለን። ኮንክሉድ ላድርግና እኔ ጃቢ ኮንክሉድ ላድርግና እኔ ትቀጥላለህ። ሳሚ እሱ ስላልጨረሰ ጃቢር ስላልጨረሰ እናስጨርሰውና ወደ አንተ እመጣለሁ። መሀል ለመቆለጥ ቀጥል። ስለዚህ ወደ እሱ ቀጥል። 2 ደቂቃ ሰጣለሁ ጃቢር። ችግር የለውም። አነሰ በጣም ቁጭ ብዬ ስጋት ነበር ረጅም ሰዓት፣ ግን ይሁን ችግር የለውም። መጀመሪያ ጃቢርን ቴንክ ዩ ማለት እፈልጋለሁ። አንደርስታንድ እንዳደረከኝ ፊል አድርገንበት ምናልባት ያሳልፈው ጀርኒ ተመሳሳይ ሊሆን ይችላል። ቴንክ ዩ ሶ ማች አንደርስታንድ ስላደረከኝ። እናወራለን። እኔም እስላሚክ የሆነውን ሀሳቦችንም ደግሞ ከማጥናት ወደኋላ አለንም ባይዘው እዛ ላይ የሚጎረብጡኝን ሀሳቦች እንደዛ ነው ደግሞ ብዬ የማነሳቸውን ሀሳቦች ደግሞ እንደዚሁ በፍቅር እንወያያለን። አላማችን እውነትና እውነት እስከሆነ ድረስ ማለት ነው። እሺ ጃቢር ቴንክ ዩ አመሰግናለሁ። ሀሳብህን መቀጠል ይችላል። የሚረብሽ ድምፅ አለ መሰለኝ። በቃ ሚዩት ካረኩ የሚስተካከል ይመስለኛል። እሺ አይ ቲንክ የሚረብሽ ድምፅ አለ አሉኝ። አንተ ጋር ሚዩት አድርገውና ልቀጥል። ከዛ እኔ እንትን ስል ያስተጋባል። እሺ እና ይሄ ነው ያለው ነገር። ምንድነው አዶናይ በሁለተኛ ነገር የመጣውበት ምክንያት ምንድነው? ለእስልምና እድል ሰጠው። እኛም መተህ ጠይቀን እስቲ እስልምና ምንድነው ያለው ትምህርት እያንዳንዱ ላይክ ክርስትና ላይ ኩዌስችን አድርጋቸው ያልተመለሱልህ ከክርስትና እንድትወጣ ያደረጉህን ጥያቄዎች እኛም መተህ ጠይቀን፣ እኛም መተህ አስተማሪዎች አዘጋጅተን ምናምን በስነ ስርዓት ለምትጠይቀው ጥያቄ ሁላ አጥጋቢ መልስ ለመስጠት እኛ እንትናል። ይሄንን ጥሪ ላቀርብልህ ነው አንደኛ ነገር የመጣሁት ማለት ነው። እና የመጨረሻው ሀሳቤ ከቅድም ጀምሮ ስታወሩበት የነበረው ነገር እኔም ጥያቄ የነበረ ነገር ስለሆነ 1 ደቂቃ ውስጥ እንትን እላለሁ። እና ምንድነው ጅብ ሰው ይበላል እና ጅብ ሰው እንዲበላ አድርጎ የፈጠረው ፈጣሪ ነው።
ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ እንዴት ሰው ትበላለህ ብሎ መጠየቅ ከባድ ነው የሚሆነው እና ላይክ እንደ ክርስትና ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ የመፈጠር ነፃ ፍቃድ ታለው ተብሎ አይታመንም እና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል ወይ የውርስ ኃጢአት ሊሆን ይችላል። እነዚህ ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት፣ በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ ሕያው ይሆናል ይላል እና ምንድነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው። በግዴታቸው ምርጫም የላቸውም፣ አልተፈቀዱ፣ ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድነው ፖይንቴ እኔ ኦኬ፣ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲህ ውስጥ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረብን። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበር እና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹሕ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹሕ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለእኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀቅ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ማለት ትንሽ ስጠውና እስቲ እስልምና ምንድን ነው የሚያስተምረው? እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው ዝም ብለህ አይተን ባትተውን አሪፍ ነው። እድል ለእኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ። ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ እውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተ ነበረ፣ አውቀ ነበረ፣ አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶናይ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድን ነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለግ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግከው አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ይሄ ነው ሀሳቤ። እንትን ፎሎ አረጋለሁ አዶናይ፣ ከቻልክ ፎሎ መልስና እናወራለን በውስጥ ይሻላል። አመሰግናለሁ ስለገባ። ቴንኪው ቻብሪ፣ ቴንኪው። ኦኬ፣ መጀመሪያ አሁን የኔ ሰዓት ነው። አይ ቲንክ 3-4 ደቂቃ ወርተዋል። እኔም እሺ። በመጀመሪያ ደረጃ እኔ ከጃቢር ጋር ልጀምር። ነቢያትና ሐዋርያት ያወቁት አምላክ ማን ነው በሚለው ርዕስ እንወያይ ብዬ ውይይት ጥሪ ሳቀርብለት የግድ እኔ ቤትና ብዬ አላልኩትም። እኔም አንተ ቤት አንመጣም፣ እኔም የእሱ ቤት እሱም እኔ ቤት አይመጣም፣ እሱም እኔ ቤት አይመጣም፣ እኔም እሱ ቤት አልሄድም። እኩል የሆነ ፌር የሆነ ኢኩሊብረም የሆነ ጥሪ ነበር ያቀረብኩለት። እሱ ግን የግድ እኔ ቤት ና አለ። ይሄ ሽሽት ይመስላል። እኔ እኩል የሆነ ኒውትራል ግራውንድ ላይ እንወያይ ስለው እሱ አንተ ቤት እኔ ቤት ና አለ። ይሄ ሽሽት ይመስላል ማለት ነው። ለሁላችሁም ጠቅለል ለማድረግ አላህ የሚባል አምላክ ነቢያትና ሐዋርያት አያውቁም። እኛ አርኪኦሎጂካል ማስረጃዎች አሉን፣ ማኒስክሪፕቲክ ማስረጃዎች አሉን፣ ሂስቶሪካል ማስረጃዎች አሉን፣ ስክሪፕቸራል ማስረጃዎች አሉን። ነቢያትና ሐዋርያት ከጥንት ዘመን ጀምሮ የነበሩ ነቢያት አላህ የሚባል አምላክ አያውቁም። አንድ 2-3 አላልኳችሁም። አንድ ማስረጃ የለም አላህ የሚባል አምላክ ለመመለኩ ያለ ነገርም አይደለም የሸሸው ሰው እንዲህ ማለቱን ተረዱት ማለት ፈልጋለሁ። ሌላው የውርስ ኃጢአትን አስመልክቶ አሁን እሱ ጃቢር የነገራችሁ ነገር በሙሉ ፈጽሞ ስህተት ነው። ሰው እንግዲህ አዳም በመልኩና በአምሳሉ ሰዎችን ወልደዋል። ስለዚህ በዛ ስቴት ኦፍ ቢንግ ነው የሚወለዱት። ምናልባት ሌላ ጊዜ እንመለከተዋለን። በእስልምናም ይሄ ኮንሴፕት አለ።
በእስልምና በአዳም ምክንያት ነው ሰዎች እንደዚህ የሆኑት። እሱም በሰፊው ርዕስ እናወራዋለን። አሁን እሱም ሜይ ቢ እስልምናን በደንብ ስለማያውቀው ይሆናል። በእስልምናም ይሄ ኮንሴፕት አለ። ስለዚህ እሱ የነገራችሁ ነገር በሙሉ ስህተት ነው። ኦኬ ሰው ነፃ ፈቃድ አለው፣ ግን ያ ነፃ ፈቃድ ያለው ሰው ኃጢአተኛ ነባሪ ሁኔታ ውስጥ ወይ ደግሞ ኃጢአተኛ ስቴት ኦፍ ቢይንግ ላይ ተወልዷል። ነገር ግን ማመን አይችልም ማለት አለ። ማመን ይችላል። የሚጠየቀው ለምን ከአዳም ተወለድክ ወይም ደግሞ ኃጢአተኛ ስቴት ኦፍ ቢይንግ ላይ ለምን ሆንክ ተብሎ አይደለም የሚጠየቀው። ሊያድንህ የሚችለውን ክርስቶስን ለምን አላመንከውም ማመን እየቻልክ ተብሎ ነው የሚጠየቀው እንጂ እሱ እንደተናገረው ለምን ኃጢአተኛ ሆንክ፣ ለምንድን በዛ በኃጢአተኛ ዝንባሌ ተወለድክ ተብሎ አይደለም። ማመን እየቻልክ ለምን አላመንክም? የደህንነት መንገድ ቀርቦልህ ያን የደህንነት መንገድ የመምረጥ አቅሙ ኬፓቢሊቲ እያለህ ለምን አልመረጥክም ተብሎ ነው የሚጠየቀው እንጂ ለምን ከዚህ ከአዳም ተወለድክ ወይ ደግሞ በዛ ዝንባሌ ተወለድክ ተብሎ አይደለም። የሚናገረውን ነገር በደንብ አያውቅም። ከዛ በተረፈ አሁንም ለአዶኒ ማቀርብለት በማስረጃ ልነጋገር እንችላለን። የብሉይ ኪዳን ነቢያት ለአዶኒ ላንተ ማለት ነው የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት በወጥነት ያመለኩት አምላክ ያህዌ ነው። አላህ የሚባል አምላክ የለም። ያህዌ ነው ያመለኩት። ያ ያህዌ ልጅ አለው። ያ ያህዌ መንፈስ አለው። በብሉይ ኪዳን ኦልሬዲ ምሳሌ 30 ከቁጥር 3 እስከ 4 ላይ ስሙ ማን ነው የልጁ ስም ማን ነው ተብሎ ልጅ እንዳለው ተገልጿል። መንፈስ ቅዱስም በብሉይ ኪዳን ይናገራል። ሕዝቅኤል 3:24 እና ሁለተኛ ሳሙኤል 23:2 ላይ መንፈስ ቅዱስ ይናገራል። መንፈስ ቅዱስ ፐርሰን መሆኑ በብሉይ ኪዳንም ተገልጿል። እውነተኛው አምላክ አባት ልጅና መንፈስ ነው በብሉይ ኪዳንም በአዲስ ኪዳንም። አላህ የሚባል ያህዌን ያልሆነ አምላክ ግን የለም። ነቢያትና ሐዋርያቱ ያወቁት አንድም አምላክ የለም። ኤክስተርናል ኤቪደንስ እና ኢንተርናል ኤቪደንስ የለም። ለምንድን የውይይት ጥሪ ሳቀርብለት እኔ እኔ ቤትና አላልኩትም። በኢኩሊብረም ይሄ እኩል ግራውንድ ነው ያልኩት። እሱ ግን ሸሽቷል። ለምን እንደሸሽ ማየት ትችላላችሁ ለማለት ነው። አይ ቲንክ ጊዜህም አልቋል መሰለኝ አይደል? እና በወሰንሰር እናወራለን። መልስልኝ ፎሎ በወሰንሰር እናወራለን። የጥንት አይሁዳውያን የሚያመኑትንም ነገር ለማሼር እንደራረጋለን እና በወሰንሰር እንጻጻፋለን። መልስልኝ። ተባረኩ። ምን ተተኝ እዚህ ስለነበርክ በጣም ሳሚዬ፣ ሁላችሁንም እዚህ ሪያንን ጭምር ታይማችሁን ሰውታችሁ ሀሳባችሁን ልታጋሩ ስለወደዳችሁ በጣም አመሰግናለሁ። መጨረሻ ደቂቃ ሰጣለሁ ለአንተም፣ ከዛ እንጨርሳለን። ቴንኪዩ ሳሚዬ። እሺ አመሰግናለሁ። እናወራለን። ሌላ ሀሳቦች ላይ ደግሞ መልስልኝ፣ በውስጥ ፊልም መልስልኝ። በመጀመሪያ ደረጃ አዳም ገነት ውስጥ ያጣውን እድል አሁን በክርስቶስ እድል አግኝተናል የሚባለው ነገር ፈጽሞ ውሸት ነው። ራሱ ሊሆን አይችልም። እዛ ጋር ገነቱን የዘጋው አምላክ እዚህ ጋር ገነት ይከፍትላል። ኮምፕሊትሊ ሮንግ ነው። ፍሪ ዊል አለ ልንል አንችልም። ለምን እዛ ጋር ፍሬውን እንዳይበላ ዘላለማዊ እንዳይሆን ከልክሎ አባሮታል። በምን በምትገላበት በክሩቤል ሴፍ ዘግቶታል ገነቱን። አሁን የልጄን ልጄን ገድዬ አንተን አድኜ ከዛ ደግሞ ዘላለም ሕይወት ታገኛለህ ምናምን ቢል ዳዝ ሜክ ሴንስ። ራሱ አይምሯ ሰው ሊቀበል አይገባም። ለምን እዛ ጋር ለምን ይዘጋው? እዛ ጋር ነበረ እኮ ነፃ እኮ አዳም። እዛ ጋር ይሄን ሁሉ ሰው ትውልድ ከመልፋቱ ጠግርሮ ለምን ይጠገራል ሰው? አዳም በላው፣ እኔ ለምን ጠገራለሁ? ዋዘር ይዘን እኔ እዛ ጋር ራሱ አይጠገርርም። እኔ እዚህ ጋር ለምን ጠገራለሁ? ለምን ልጆች ያለ ምክንያት ይሞታሉ? ለምን እናቴና አባቴ ያለ ምክንያት ይሞታሉ? ለምን ጀሃነም ይገባሉ? ለምን የዘላለም እሳት ውስጥ ለምን ይገባሉ? ያንን ኩዌሽን ማድረግ አለባችሁ ክርስቲያኖች ራሳችሁ ማለት ነው። ባይብልን ይዛችሁ ላይክ ዘላለም እናገኛለን እንዳትሉ እና እዛ ጋር ላይክ ሌሎች ነገሮች ራሱ ማንሳት እንችላለን። እግዚአብሔር ከሰይጣን ጋር ተባብሮ እንደሚሰራ ማለት ነው። ለምሳሌ አብርሃምን እንውሰደው። የጁቢሊ መጽሐፍ ላይ ወይም ደግሞ ጁቢሊስ የሚለው ላይ ማለት ነው እግዚአብሔር ምን ያደርጋል? አዳምን አብርሃምን ፈት ነው ብሎ ማን ያቀርብለታል? ሀሳብ ሰይጣን እግዚአብሔር ሀሳብ ያቀርብለታል። ምን ብሎ አዳም አብርሃምን እንዲፈት ነው። በምን በልጁ። ስለዚህ ሀሳቡን ራሱ ከማን ያገኘው? ከሰይጣን። ሰይጣኑ ደግሞ ምን ያደርጋል? እግዚአብሔር ደግሞ ምን ያደርጋል? የሰይጣን ሀሳብ ተቀብሎ አብርሃምን ልጁን እንዲያርድ ይፈትነዋል ማለት ነው። እዚህ ጋር ራሱ ጫና ከማን የመጣው? ከሰይጣን ከራሱ ማለት ነው። ኮርፖሬት አድርጎ የሚሰራ ነገር አለ ማለት ነው። ኢዮብ ጋር እንሂድ። ኢዮብ በማን ምክንያት ነው የፈተነው? በሰይጣን ነው። በራሱ በእግዚአብሔር ሀሳብ አይደለም። ሀሳቡ የመጣው ከማን ነው? ከሰይጣን ነው። ያን ሁሉ መከራ ሲበላ መከራውን ያበላው እንዲያለቅስ ያደረገው መጨረሻ ላይ ደግሞ ላይክ ኢዮብ ራሱ እኮ ላይክ ጥያቄ ጠይቋል። ምን አድርጌ ነው ምናምን ማለት ጀመረ። አምላክም ማለት ነው። ያን ሁሉ እንዲያስብል ያደረገው ማን ነው? ሰይጣን ነው።
ሰይጣኑ ማን ያገረው? እግዚአብሔር ነው ፑሽ ያደርገው ቀጥታ አዳማን ነው ኢዮብን አይደለም። ሶ እዚህ ጋር የሰው ልጅ ፍሪ ዊል አለው ወይ ልንል አንችልም። ላይ እግዚአብሔር ራሱ ፍሪ እየሰጠ አይደለም፣ ነፃ ፈቃድን ሆን ብሎ እየሰጠ አይደለም፣ ከሰይጣን ጋር ተባብሮ እያስጨነቀ ነው። ሌሎች ጥቅሶችንም ማየት እንችላለን። ዳዊትን ማየት እንችላለን። ለምሳሌ ዳዊት ህዝቡን እንዲቆጠር ማን ነው? እግዚአብሔር አነሳሳው ይላል። ሌላ ቦታ ላይ ደግሞ ሄደን ምን እናያለን? ሰይጣን አነሳሳው ዳዊትን ይላል። ከዛ ስንት ሰው ነው የተገደለው በዚህ ምክንያት? 85,000 ሰዎች በዚህ ምክንያት ተገደሉ። እዚህ ጋር ፍሪ ዊል የለም፣ ምንም ፍሪ ዊል የለም። ማን ያነሳሳው የዳዊት ልብ? ሰይጣን ነው። እንትና ላይክ ሁለቱም ጫና አድርጎበት ዳዊት ላይ ዳዊት ከተሳሳተ በኋላ የሆነ ሰዎች ሞታል። ስለዚህ እዚህ ጋር ምንም ፍሪ ዊል የለም። ሰው ላይክ እዚህ ጋር ጫና እንዳለ ታያለ ማለት ነው። ስለዚህ እዚህ ጋር የተበላሸ ታሪክ አለ፣ የተሳሳተ ሮንግ የሆነ ታሪክ አለ። ቀደም ሳሚ ሲያነሳ የነበረው ሌላ ሀሳብ ምን አለ? አንድ አይቃሽ ሳሚ ሲያነሳ የነበረው ሀሳብ ምን አለ? የነቢያት አምላክ ልታወራ ፈልገህ ነው? አንድ ሚኒት ይቀራል። አንድ ሚኒት ሳሚ ሲያነሳው የነበረው ሀሳብ ምንድን ነው? የነቢያቶች አምላክ እግዚአብሔር ነው፣ ያህዌ ነው፣ ማን ነው? አላህ አይደለም እያለ ሲናገር ነበርና ያህዌ የሚባለው ለሙሴ ነው የተገለጠው። ከዛ በፊት አብርሃም ሲያመልክ ነበር። በዚህ ስሜ ለአብርሃም አልተገለጥኩም አለ መጽሐፍ። እግዚአብሔር ቃል በቃል ማለት ነው ያህዌ በሚለው ስም አልተገለጥኩም አለ። ስለዚህ አምላኩን ስም የማያውቅ ትውልድ ነበረ ማለት ነው፣ አዳምና አዳም ሌሎች ትውልዶች። አላህ የሚለውን ስም ግን በሌሎች በጥንታዊ ማኑስክሪፕቶች ውስጥ እንትን ሆኖ እናገኛለን፣ ተጠብቆ እናገኘዋለን። አላህ የሚለው ስም ማለት ነው። በአረማይክ ላይክ ኤሎሃ የሚለው ስም ራሱ በሆነ ጊዜ ላይ ቼንጅድ የሆነ ነው። ኢና ኦን አዳብሮ ያመጡት እንትን ነው። ላይክ ምንድን ነው ፊደላቶችም ማለት ነው። ኢና ኦ ዲቨሎፕድ የሆነ ፊደላቶች ናቸው በዕብራይስጥ ውስጥ ማለት ነው። ሶ የኢስተርን አረማይክ ቋንቋ የተጠበቀ ነው። አላህ የሚለውን ስም ጠብቆ አቆይቶታል። ዘሴማስ አረቢክ ደግሞ አላህ የሚለው ስም አለ፣ የአምላክ ስም። ስለዚህ የነቢያት ሁሉ አምላክ ማን ነው? አላህ ነው የሚለው ነው የምናገኘው ከመጽሐፍ ቅዱስ ላይ ከነ ፔሺታ ማኑስክሪፕት መመልከት እንችላለን ማለት ነው። ሶ ኢየሱስን ራሱ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው ራሱ በፔሺታ ማኑስክሪፕት ስናየው አላህ ላማ ሰበቅታኒ ነው የሚለው። ስለዚህ እዛ ጋር የምናገኘው ምንድነው? ኢየሱስ ራሱ ወደ አላህ ሲጮህ ነበር ማለት ነው። ሶ ያንን ሀሳብ እናገኛለን። ከታች ለምትሳደቡ አምላክን እስልምና መሳደብ አምላካችሁ ወይም ደግሞ ክርስትናን ከፍ የሚያደርግ መስሏችሁ ከታያችሁ ተሳስታችኋል። ገብታችሁ ሞግቱ። አዶኒ ሀሳብ አቅርቧል። እኛ ያንን ሀሳብ ደግፈን ያወራ ነው። አመሰግናለሁ አዶኒ ለሰጠኝ እድል ቴንኪው። ምናልባት ፎሎ ብትመልስልኝ ደስ ይለኛል። እና ደግሞ የሆነ ወንድም አለ መጽሐፍ ሊሰጥ ይፈልጋል። አገር ውስጥ ከሆንክ መጽሐፍ እንሰጣለን። በእስልምናም በክርስትናም ዙሪያ የተጻፉ በኡስታዞቻችን የተጻፉ አለ። መጽሐፍ እንሰጥ እንፈልጋለን። በመጽሐፍ ቅዱስ መበረዝ ዙሪያ በመጽሐፍ ቅዱስ ምን ያክል ላይክ እውነታው ምን ያክል ሺፍት አድርጎታል የሚለውን ያክል ራሱ የተደበቀ እውነት የሚል አለ እና ከፈለክ ደግሞ የቁርአን አማርኛ ተፍሲር አለ፣ አንብበ እኛንም መተቸት ትችላለህ። እና ኢትዮጵያ ውስጥ ከሆንክ እንልክላለን። ከውጭ ሀገርም ከሆንክ ደግሞ አብዱ መርካቶ የሚባል ልጅ አለ፣ እናገናኛለን። እሱም በውስጥ ብትነግረኝ ደስ ይለኛል። በጣም አመሰግናለሁ። እኔ አመሰግናለሁ ፎር ዩር ታይም ጊዜያችሁን ሁላችሁም ሰውታችሁ ሳሚ፣ ሪያን፣ ሐሰን፣ ጃቪር ሁላችሁም ቴንክ ዩ ሶ ማች ማለት እፈልጋለሁ። ከሚገባው በላይ ነው ሰዓቴን ዛሬ የተጠቀምኩት። በጣም ሄጃለሁ፣ ግን አይ ዋንት ቱ ሴይ ታንክ ዩ ሁላችሁንም። መጨረሻ ኮንክሉድ የማደርግበት ፓርት ግን መጽሐፍ ቅዱስም ሆነ የተለያዩ ሰዎች አስተምህሮ ከጅምሩ ኦሪጂናል ሲን የሚለውን ሀሳብ በፍጹም መጽሐፍ ቅዱስ የሚደግፈው ሀሳብ እንዳልሆነ ዛሬ በጥቂቱ ለመመልከት ሞክረናል። ሌላም ጊዜ ደግሞ እንዲሁ ከተለያዩ ሰዎች ጋር እየተወያየን የምናይ ይሆናል። ከዛ ራሳችሁ ደግሞ ለራሳችሁ የምትወስኑት ውሳኔ ነው የሚሆነው ፋይናሊ። ዛሬ ግን ስለነበረን ታይም እና ስለሰጣችሁኝ ጊዜ አመሰግናለሁ። ድጋሜ እንገባለን። ስለ ስላሴ የምናወራበት ታይም ይኖራል። ስለሌላ ብዙ ቶፒኮች አሉ። እስልምናንም ሆነስትሊ ስፒኪንግ በደንብ አነባለሁ፣ ችግር የለውም። እውነት ብቻ የሚገኝበት ቦታ ይሁን እንጂ ከማንበብ ወደኋላ አልልም። ከዚህም በፊት የተወሰነ የሄድኩበት ሂደት አለ ማነሳቸው። እዛ ላይም ጥያቄዎች ይኖራሉ፣ እዛ ላይም እናወራለን፣ እዛ ላይም እንግባባለን። ዋናው ነገር ግን መሆን ያለበት የሰው ልጅ መለየት፣ በሀሳብ መቃረን፣ ጥላቻን መፍጠር የለበትም። ሁሌም ማነሳው ሀሳብና ሁላችሁም እንድትይዙልኝ የምፈልገው ሀሳብ ምንድን ነው? ስፒሪቹዋል ሬሲስት እንዳንሆን እባካችሁ። ይሄ መንፈሳዊ ዘረኛ እንዳንሆን፣ የራሳችንን ሃይማኖት የራሳችንን አመለካከት ይዘን ሌላውን በማጥላላት
በአግባብ ባልሆነ ቃል ሌላውን በማያንጽ መንገድ የራሳችሁን ማንነት የራሳችሁን እምነት ለሌላው ለማስረዳት በዛ መንገድ አይቻልም። ሲጀመር እናንተ እውነት ሰው አንደርስታንድ እንዲያደርግላችሁ ከፈለጋችሁ በፍቅር ያንን ሰው አፕሪሺየት በሚያደርግ መንገድ ያንን ሰው ሊገባው በሚችለው መንገድ ካልሆነ ኢትስ ሪሊ ሃርድ እና እባካችሁን ሁሌ ሀሳብ ከመሆን ባለፈ በጣም ወሳኝና የሚያስፈልገው ነገር ምን እንደሆነ ታውቃላችሁ? በአንድነት በፍቅር ልብ ውስጥ የተለያዩ ሀሳቦችን በፍቅር ሆነን አንድ አስማምተን መኖር ስንችል ነውና በእናታችሁ ልለምናችሁ ለሁላችሁም ማለት ነው እዚህ ውስጥ ኦንሊጂሰሶች ትኖራላችሁ፣ እስላሞች አላችሁ፣ ኦርቶዶክሶች፣ ፕሮቴስታንቶች ስወዳችሁ ልለምናችሁ ሌትስ የተለያዩ እየተሰዳደብን እየተረጋገምን አግባብ ያልሆነ ቃል እየተጠቀምን እርስ በርስ ባካችሁ አንነጋገር። በቃ ዓላማችን ይሄ ትልቅ የሆነውን አምላክ ለማወቅ አይደለ? ስለዚህ በቃ በፍቅር እንወያይ፣ በፍቅር እንነጋገር። እሺ ወዳችኋለሁ። ከዚህም በኋላ በደንብ እናወራለን። ለዛሬ ግን ይበቃናል። ደህና ሁኑልኝ። ቻው ሁላችሁም ወዳችኋለሁ። ደህና ሁኑልኝ። መልካም በዓል ለክርስቲያኖች። መልካም ቆይታ። ባይ